አርእስተ ዜና የኡለሞች ውርስ የእውቀት ቅርስ የተባለ የሞባይል መተግበሪያዎች ተመረቁ። የ60 ሚሊዮን ብር የሕክምና ግብአት ድጋፍ በኡስታዝ አቡበከር አህመድ ተደረገ። ከ65000 በላይ አይሁዳውያን አክቲቪስቶች ወደ አልአቅሳ መስጊድ ግቢ መግባታቸው ተገለጸ። መስጊድ ለመገንባት 11 ዓመታት የቆየ ጽናት መነጋገሪያ ሆኗል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የነጃሺ ቲቪ ተመልካቾች የነጃሺ መረጃችን ጀምሯል። ከመረጃዎቹ ጋር ኢማም መሐመድ ነኝ። ቀዳሚ ወዳደረግነው መረጃ ስናምራ የኡለሞች ውርስ የእውቀት ቅርስ የተባሉት የሞባይል መተግበሪያዎች ተመረቁ። አፍሪካ ቲቪ ለ6 ታላላቅ ኡለሞችና ትምህርታቸው በመባል መተግበሪያ አዘጋጅቶ አቅርቧል። የሞባይል መተግበሪያዎቹ በኢትዮጵያ ታላላቅ የቁርአንና የሐዲስ ሊቃውንት ስራዎችን አካተውም ይዘዋል። የሞባይል መተግበሪያዎቹ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተቀዳሚ ምክትል ፕሬዝዳንት ሼህ አብዱል ከሪም ሼህ በረዲን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የኡለማ ጉባኤ ሰብሳቢና የአፍሪካ ቲቪ የበላይ ጠባቂ የሆኑት ሼህ ዶክተር መሐመድ ሐሚዲን የጠቅላይ ምክር ቤቱ ፕሬዝዳንት ጽህፈት ቤት ኃላፊ ኡስታዝ አቡበከር አህመድና ሌሎች ታላላቅ አሊሞችና ተጋባዥ እንግዶች በተገኙበት በዛሬው ዕለት በአዲስ አበባ ስቴይዚ ሆቴል ተመርቋል። መተግበሪያዎቹ ለረጅም ዓመታት በአፍሪካ ቲቪ ሲተላለፉ የነበሩ የሼህ ኢብራሂም ሲራጅ፣ የሼህ መሐመድ ፈረጅ፣ ሼህ ሐሚድ ሙሳ፣ ሼህ መሐመድ ፈረጅ፣ ሼህ ሰዒድ አህመድ ሙስጠፋ፣ ሼህ መሐመድ ዘይን ዘህረዲን ትምህርቶችን በሞባይል መተግበሪያ ተሰንደውም ቀርበዋል። ይቻላል በማይባልበት ሁኔታ ተጀምሮ በዳዕዋ ዘርፍ ህዝበ ሙስሊሙን ለ15 ዓመታት ሲያገለግል የቆየው አፍሪካ ቲቪ የታላላቅ ዳኢዎችን ኢስላማዊ ትምህርት ከቴሌቪዥን ባሻገር በዲጂታል መድረክ ለሁሉም እንዲደርስ ለማድረግ በሞባይል መተግበሪያ አዘጋጅቶ ማቅረቡንም አብስሯል። አፍሪካ ቲቪ ከአፍሪካ አካዳሚ ጋር በመተባበር ያዘጋጀውን የታላላቅ አሊሞች የሞባይል መተግበሪያ ሙስሊሞች ከፕሌይ ስቶር ወይም ደግሞ አፕ ስቶር በማውረድ ትምህርቶቹን በተለያዩ አማራጮች መከታተል እንዲችሉ ተገልጿል። የ60 ሚሊዮን የህክምናና ግብአት ድጋፍ በኡስታዝ አቡበከር አህመድ ተደረገ። በወራቤ ኮምፕሬሲቭ ስፔሻሊዝድ ሆስፒታል ከ60 ሚሊዮን ብር በላይ የሚገመት የህክምና ግብአት ድጋፍ ተደርጓል። ወራቤ ኮምፕሬሲቭ ስፔሻሊዝድ ሆስፒታል ከ60 ሚሊዮን ብር በላይ ግምታዊ ዋጋ ያለው የህክምና ግብአት ድጋፍም ተደርጎለታል። ድጋፉን ያደረገው ኦርፋንስ ኢን ኒድ ዩኤስኤ የተሰኘ ግብረሰናይ ድርጅት ሲሆን ድጋፉ በኡስታዝ አቡበከር አህመድ በኩል የተገኘ መሆኑም ታውቋል። የህክምና ግብአቱ ለተለያዩ ህክምና አገልግሎቶች የሚውልና ጠቀሜታው የጎላ መሆኑን የሆስፒታሉ ስራ አስኪያጅ ዶክተር ካሊድ ሸራፋ ገልጸዋል። የህክምና ግብአቱ ከ1000 በላይ አይነት እንደ ጠቅላላ ቀዶ ህክምና፣ የአጥንት ህክምና፣ የእናቶችና ህጻናት ሌሎች ህክምናዎች እንደሚውልም ኢዜአ ዘግቧል። ድጋፉ ከ60 ሚሊዮን በላይ ግምታዊ ዋጋ እንዳለው የፋርማሲ ዳይሬክተሩ ሀቀዲን ከድርም ገልጸዋል። የወራቤ ኮምፕሬሲቭ ስፔሻሊስት ሆስፒታል የማኔጅመንት አባላትና ሌሎች የስራ ኃላፊዎች በተገኙበት ዛሬ የህክምና ግብአቱን ርክክብ ተከናውኗል። በዚህ ወቅት የሆስፒታሉ ስራ አስኪያጅ ዶክተር ካሊድ ሸራፋ እንደገለጹት ግብአቱ ከፍተኛ ዋጋ የሚያወጣ ለተለያዩ ህክምና አገልግሎቶች የሚውሉና ህይወት አድን የሚባሉ ግብአቶችን ያካተተ መሆኑን ገልጸዋል። መረጃችን አሁንም እንደቀጠለ ነው። የምክክር ኮሚሽኑ በቀጣይ 8 ወራት የሚያከናውናቸውን ተግባራት ይፋ አደረገ። የኢትዮጵያ ሀገራዊ ኮሚሽን ኢትዮጵያ ለቀጠናዊና ለዓለም ተምሳሌት የሚሆን ሀገራዊ ምክክር እንደምታካሄድም ገልጸዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን አሁን እየተከናወነ ያለው ሀገራዊ የምክክር ሂደት ለኢትዮጵያ ብቻ ሳይሆን ለአፍሪካ ቀጠና አልፎም ለዓለም ተምሳሌት የሚሆን ስራ መሆኑን የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ክቡር አምባሳደር መሐመድ ድሪር ተናግሯል። ኮሚሽኑ ከሚዲያ ባለሙያዎች ጋር ባደረገው ቆይታ የምክክር ሂደቱ ለህዝቡ ተደራሽ እንዲሆን የሚዲያ ተቋማት የሚጫወቱት ሚና ከፍተኛ መሆኑን ኮሚሽነር አምባሳደር መሐመድ ድሪር ለጋዜጠኞች ገልጿል። የኮሚሽኑ ከፍተኛ አመራሮች እንደገለጹት የሚዲያ ባለሙያዎች የሚያስተላልፏቸው መልእክት ዓለም እንደ አንድ ትንሽ መንደር በሆነችበት በዚህ ዘመን ፈጣንና ተጽዕኖ ፈጣሪ በመሆናቸው የምክክሩ ሂደት ለህዝብ ማሳያ ረገድ የላቀ ድርሻ እንዳላቸውም ገልጸዋል። በምክክር ሂደቱ ዙሪያ የሚሰሩ ዘገባዎች ግን ለውድድር ሳይሆን በጥንቃቄ ተቀርጸው የበሰሉና ለህዝቡ መቅረብ እንዳለባቸው ኮሚሽነሩ አሳስቧል። ይህ ሂደት ልክ እንደ ረቂቅ የህክምና ቀዶ ጥገና ስራ ከፍተኛ ጥንቃቄ፣ ሙያዊ ክህሎት የሚጠይቅ መሆኑንም አስገንዝበዋል። በሌላ በኩል የኢትዮጵያ ሀገራዊ የምክክር ኮሚሽን በቀጣዮቹ 8 ወራት ውስጥ ትኩረት ሰጥቶ የሚያከናውናቸው አብይ ተግባራትን አስመልክቶ ማብራሪያ ሰጥቷል። ኮሚሽኑ በተለያዩ የምክክር ሂደት ለህዝብ ተደራሽ ለማድረግ እና ሰነዶች በዲጂታል መንገድ ለማደራጀት እየሰራ መሆኑንም አስታውቋል። የምክክር ሂደቱ በብቃት ለሚመሩ የሚችሉ አወያዮች የመመልመልና የማሰልጠን ስራ በስፋትም እያከናወነ ነው። አሁን ላይ ያሉ ሰነዶችና ዶክሜንቶችን በዲጂታል መንገድ የሚያደራጅ ስራ እየተከናወነ ሲሆን ይህም በቀጣይ ወራት ተጠናክሮ እንደሚቀጥልም አስታውቋል።
የሲቪል ማህበራት የመራጮች ትምህርት ሊጀምር እንደሆነ አስታወቀ። ፍቃድ ከወሰዱ 180 በላይ የሲቪል ማህበራት መካከል 34ቱ የመራጮች ትምህርት ሊጀምሩ እንደሆነ ተገልጿል። በሰባተኛው ጠቅላላ ምርጫ ዜጎች የመምረጥ መብታቸውን እንዲጠቀሙበት ለማበረታታት ከ180 በላይ የሲቪል ማህበራት ድርጅቶች የመራጮች ትምህርት ለመስጠት የሚያስችላቸውን ፍቃድ ከኢትዮጵያ ብሔራዊ ምርጫ ቦርድ ማግኘታቸውን የኢትዮጵያ ሲቪል ማህበራት ድርጅት ምክክር ቤቱ አስታውቋል። ድርጅቶቹ ፍቃዱን የወሰዱት በሁሉም ምርጫ በሚካሄድባቸው የኢትዮጵያ ክልሎች ተሰማርተው መራጮችን የማብቃትና መብታቸው እንዲጠበቅ የማበረታታት ትምህርት እንዲሰጡና ሂደቱን እንዲታዘቡ እንደሆነ ተገልጿል። የኢትዮጵያ የሲቪል ማህበራት ድርጅቶች ምክር ቤት ዋና ዳይሬክተር አቶ አህመድ ሁሴን ፍቃዱን ከወሰዱ ድርጅቶች መካከል 34ቱ የፋይናንስ ድጋፍ አግኝተው ወደ ማስተማር ስራ የሚያስገባቸውን ዝግጅት በማጠናቀቅ ላይ ናቸው ያሉ ሲሆን ቀሪዎቹ በቅርብ ወደ ሙሉ ስራ ይገባሉ ተብሎ እንደሚጠበቅም ተናግረዋል። ለኮድ 3 ተሽከርካሪዎች በጊዜያዊነት ሰሌዳ እየተሰጠ እንደሆነ ተገለጸ። ለኮድ 3 ተሽከርካሪዎች በጊዜያዊነት የዩኤን የተዘጋጀ ሰማያዊ ቀለም ያለው ሰሌዳ እየተሰጠ እንደሆነ ተገልጿል። በአዲስ አበባ ለሚገኝ ኮድ 3 የንግድ ተሽከርካሪዎች በጊዜያዊነት ሰማያዊ መደብ ያለው ለተባበሩ መንግስታት ድርጅት ዩኤን የተዘጋጀ የተሽከርካሪ ቀለም የያዘ ሰማያዊ ሰሌዳ እየተሰጠ እንደሆነ የአዲስ አበባ ትራፊክ ማኔጅመንት ባለስልጣን አስታውቋል። ባለስልጣኑ እርምጃውን የወሰደው አገር አቀፍ አዲሱ የተሽከርካሪ ሰሌዳ አሰራር ተግባራዊ እስኪደረግ ድረስ አረንጓዴ መደብ ያለው ሰሌዳ እጥረት በማጋጠሙ እንደሆነም ገልጸዋል። የባለስልጣኑ ምክትል ዋና ዳይሬክተር አቶ አማረ ታረቀኝ ከአህዱ ጋር በነበራቸው ቆይታ ቀደም ሲል በነበረ አሰራር ለኮድ 2 ተሽከርካሪዎች ሰማያዊ መደብ ለኮድ 3 ደግሞ አረንጓዴ መደብ ሰሌዳ ጥቅም ላይ ይውል እንደነበረም አስታውቋል። ወደ ውጪ መረጃችን ስናመራ ከ65000 በላይ አይሁዳውያን አክቲቪስቶች ወደ አልአቅሳ መስጊድ ግቢ መግባታቸው ተገለጸ። ለአውሮፓውያን አቆጣጠር በ2025 ከ65000 በላይ አይሁዳውያን አክቲቪስቶች በምስራቅ ኢየሩሳሌም ወደሚገኘው አልአቅሳ መስጊድ ግቢ መግባታቸው እንደ አዲስ ሪፖርት ይፋ ተደርጓል። ይህ መረጃ ካለፈው ዓመት ጋር ሲነጻጸር የ22 በመቶ ጭማሪ ማሳየቱም ተገልጿል። በኢየሩሳሌም የሚገኘው የእስልምና አውቀፍ አስተዳደር መረጃ ዋቢ በማድረግ ኢንተርናሽናል ኢየሩሳሌም ፋውንዴሽን ባወጣው ዓመታዊ ሪፖርት መሰረት ባለፈው ዓመት 65364 ግለሰቦች ወደ ስፍራው ገብተዋልም ተብሏል። እስራኤላውያን ፖለቲከኞች ወደ ስፍራው የሚያደርጉት ጉብኝት በከፍተኛ ሁኔታ መጨመሩም ተጠቁሟል። የእስራኤል ቀኝ ዘመም ብሔራዊ ደህንነት ሚኒስተር ኢታማር በርካታ የፓርላማ አባላት ወደ ግቢው ከገቡበት ፖለቲከኞች መካከል ይገኙበታል ተብሏል። ከ1967 እስከ 2004 ባለው ጊዜያዊ ውስጥ 14929 ፍልስጤማውያን የመኖሪያ ፍቃድና የማንነት መታወቂያቸውን ማጣታቸውም ተገልጸዋል። በምስራቅ ኢየሩሳሌም 1500 የመማሪያ ክፍሎች እጥረት ያለ ሲሆን 27 በመቶ የሚሆኑ ፍልስጤማውያን ተማሪዎች የእስራኤል ስርዓተ ትምህርት ይከታተላሉም ተብሏል። ትራምፕ የሐሰት ዜና ሰለባ እየሆኑ ነው ተባለ። የኢራን የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ ፕሬዝዳንት ዶናልድ ትራምፕ የሐሰት ዜና ሰለባ እየሆነ መጥቷልም ብለዋል። ፕሬዝዳንት ዶናልድ ትራምፕ ቴህራን አሜሪካ የሚያደርስ ሚሳኤል እየገነባች ነው ማለታቸውን ተከትሎ ነው አራግቺ ትችት የሰነዘሩት። የኢራን ሚሳኤሎች በተፈጥሯቸው የመከላከል አቅም ያላቸው ናቸው በሚል ሐሳብም ሰጥተዋል። ኢራን አሜሪካ የሚደርስ ሚሳኤል አልገነባችም ያሉት አባስ አራግቺ ቴህራን ኃይሎች አሜሪካ እንዳይደርስ ያደረጉ ሆን ብለው ነው በሚል አረጋግጠናልም ብለዋል። በኢራን የሚሰሩ ሚሳኤሎች ከ2000 ኪሎ ሜትር እንዳይሻገር አድርገናል። ትራምፕ ግን አሳሳች ዜና ውስጥ ገብተዋል በሚልም ወቅሰዋል። እኛ የምንፈልገው ራሳችንን ለመከላከል እንጂ ተሻግረን ለመምታት አይደለም የሚል መረጃም አጋርተዋል። መስጂድ ለመገንባት ለ11 ዓመት የቆየ ጽናት መነጋገሪያ ሆነ። በፓኪስታን አራት ሴቶች መስጊድ ለመገንባት ያሳዩት ቁርጠኝነት አድናቆትንም አስችሯል። በፓኪስታን ነዋሪ የሆኑት አራት ሴቶች መስጊድ ለመገንባት ያለማቋረጥ ለ11 ዓመታት ገንዘብም ቆጥበዋል። በአካባቢያቸው ላሉ ማህበረሰብ መስጂድ ለመገንባት በሚል ተነሳሽነት ቁጠባ የጀመሩት አራት ሴቶች ከ11 ዓመት ትጋት በኋላ ያሰባሰቡት መስጂድ መገንባት እንደቻሉም ተገልጿል። ሴቶቹ ምንም እንኳን ገቢያቸው አነስተኛ ቢሆንም የተለያዩ የገበያ አማራጮች በመጠቀም በቂ ገንዘብ መሰብሰብ ችለዋል ነው የተባለው። ሴቶቹ በገነቡት መስጊድ ለሚያገለግል ኢማም ክፍያ መሸፈንም መቻላቸው ተነግሯል። ለማህበረሰቡ አገልግሎት የሚሰጥ ብሎም ቅርጽ መሆን የሚችል መስጊድ የገነቡት አራት አዛውንት ሴቶች በርካታ አድናቆትም ተችሯቸዋል። የጽናት ተምሳሌት ናቸው በማለት ከመስጊድ ተጠቃሚ መሆን የቻሉ ሰዎች ዱዓም አድርገውላቸዋል።
የአፍሮፊዥን ኮከብ በርናቦይ እስልምናን ተቀበለ። ናይጄሪያዊ ዓለም አቀፍ የሙዚቃ ኮከብና የግራሚ አዋርድ አሸናፊ በርናቦይ እስልምናን መቀበሉ በማህበራዊ ሚዲያ በሰፊው መነጋገሪያ ሆኗል። በርናቦይ እስልምናን መቀበሉ የቅርብ ጓደኛው ራህማ ጆግ አስታውቋል። ራህማ ጆግ በማህበራዊ ሚዲያ ገጹ ላይ ናይጄሪያዊ የሙዚቃ ኮከብና በርናቦይ እስልምናን ተቀብሏል፣ አሁን ሙስሊም ሆኗል በሚል ያስተላለፈው ጽሁፍ ብዙዎችም ተቀባብለውታል። ከዚህ በፊት በበርናቦይ አላህን ሲያመሰግን የሚያሳይ ቪዲዮ ተለጥፎ የበርካታ ደጋፊዎችን ትኩረትን ስቦ ነበር። የቀድሞ የናይጄሪያ ፕሬዝዳንት አማካሪ የሆኑት በሽር አህመድ በርናቦይ መስለሙን ከታማኝ ምንጮች መረጃ ማግኘቱን ገልጾ በርናቦይ እስካሁን በይፋ አላረጋገጠም ብለዋል። በሽር አህመድ አላህ ጉዞውን ቀላል ያድርግለት በማለት መልካም ምኞታቸውንም ገልጸዋል። በመቀጠል ወደ ቢዝነስ መረጃችን እናምራለን። ዙበይዳ ሐሰን እንደሚከተለው ታቀርብልናለች። ለኢትዮጵያ አደጋ ስጋት ምላሽ ፈንድ ገቢ ለመሰብሰብ የወጣው የሚኒስትሮች ምክር ቤት ደንብ ተግባራዊ መደረግ ጀምሯል። ለኢትዮጵያ የአደጋ ስጋት ምላሽ ፈንድ የባንክና የቴሌኮም አገልግሎቶችን ጨምሮ በተለያዩ ስሌቶች አጋርነት መዋጮ ነው መሰብሰብ የተጀመረው። የሚኒስትሮች ምክር ቤት የኢትዮጵያ አደጋ ስጋት ምላሽ ፈንድ ጽህፈት ቤትን ለማቋቋምና ለሚሰበሰበው የፈንድ ገቢ መጠን ለመወሰን በደንብ ቁጥር 576/2018 መመሪያ ማውጣቱ ይታወሳል። ዋና መስሪያ ቤቱ አዲስ አበባ አድርጎ እንዳስፈላጊነቱ በሀገሪቱ ሌሎች ከተሞች ቅርንጫፎች ሊኖሩት ይችላል የተባለው የፈንድ ጽህፈት ቤቱ የኢትዮጵያ አደጋ ስጋት ምላሽ ፈንድ ጽህፈት ቤት በሚል ራሱን የቻለ የህግ ሰውነት ያለው የፌዴራል መንግስት አስፈጻሚ አካል ሆኖ ነው በደንቡ የተቋቋመው። የኢትዮጵያ አደጋ ስጋት ምላሽ ፈንድ የገቢ ምንጭና የማሰባሰቢያ ምጣኔ በደንቡ ተቀምጧልም ተብሏል። በዚህም የዲጂታል ባንኪንግ አገልግሎት ተጠቃሚዎች በእያንዳንዱ የግብይት ወቅት አሊያም ደግሞ ገንዘብ ሲያስተላልፉ ከሚከፍሉት አገልግሎት ክፍያ ላይ የሚሰበሰብ የ5 በመቶ ምጣኔ አንዱ የገቢ አሰባሰብ ስልት መሆኑም ተዘግቧል። የኢትዮጵያ ኤሌክትሪክ አገልግሎት የ2.4 ቢሊዮን ብር ግዙፍ የኤሌክትሪክ ማስፋፊያ ፕሮጀክት እያጠናቀቀ መሆኑን አስታውቋል። በአፋር ክልል ለሚገኙ 21 የገጠር ከተሞችና መንደሮች የ24 ሰዓት የኤሌክትሪክ አገልግሎት ተደራሽ የሚያደርገው ፕሮጀክት ሂደቱ 84.46 በመቶ መድረሱም ተገልጿል። በአፍዴራና ዳሉል አካባቢ ለሚገኙ የፖታሽና የጨው ማምረቻ ኢንዱስትሪዎች አስተማማኝ የኃይል አቅርቦት ማቅረብ እንደሚያስችልም አገልግሎቱ አስታውቋል። የማስፋፊያ ፕሮጀክቱ 375 ኪሎ ሜትር የመካከለኛ መስመርና 93 ኪሎ ሜትር የዝቅተኛ መስመር ዝርጋታ እንዲሁም ደግሞ የ29 ትራንስፎርመሮች ተከላም አካቷልም ተብሏል። ፕሮጀክቱ በዘንድሮ በጀት ዓመት ሙሉ በሙሉ ተጠናቆ ለአገልግሎት ክፍት ይሆናል ተብሎም ይጠበቃል። ፕሮጀክቱ ሙሉ በሙሉ ሲጠናቀቅ ለ14000 አባወራዎች የኤሌክትሪክ አገልግሎት ተጠቃሚ የሚያደርጋል። በአካባቢው ለሚገኙ ከ200 በላይ ወጣቶች ደግሞ የስራ ዕድል ይፈጥራል ተብሎም ይጠበቃል። ፕሮጀክቱ በአፍሪካ ልማት ባንክ 16 ሚሊዮን የአሜሪካ ዶላር እንዲሁም ደግሞ በኢትዮጵያ ኤሌክትሪክ አገልግሎት 84 ሚሊዮን 627,401 ብር ይሸፍናል ነው የተባለው። ሳውዲ አረቢያ ለየመን መንግስት 346.6 ሚሊዮን ዶላር ልገሳ መስጠቷ ተሰምቷል። ሳውዲ አረቢያ የየመን መንግስት ሰራተኞችን ከፍተኛ የደሞዝ እጥረት ለመክፈል 346.6 ሚሊዮን ዶላር ወይም ደግሞ 1.3 ቢሊዮን ሳውዲ ሪያል ድጋፍ አድርጋለችም ተብሏል። ክፍያው በሳውዲ አረቢያ ንጉስ ሳልማንና በአልጋ ወራሽ መሐመድ ቢን ሳልማን ውሳኔ መሰረት የየመን ልማትና መልሶ ግንባታ ፕሮግራም በኩል ተከናውኗል ተብሏል። ክፍያው መንግስቱ ለየመን ነዋሪዎች መረጋጋትና ልማትን ለማስተዋወቅ እያደረገ ያለው ቀጣይ ስራ አካል መሆኑን የየመን ልማትና መልሶ ግንባታ ፕሮግራም አስታውቋል። የተነሳሽነት በየመን ኢኮኖሚ የፋይናንስና የገንዘብ መረጋጋትን ለማጠናከር የመንግስት ተቋማት አቅምን ለማሳደግ አስተዳደርና ግልጽነትን ለማሻሻልና የግሉን ዘርፍ ዘላቂ ኢኮኖሚ እድገት እንዲያስመዘግብ ለማስቻል ያለመ መሆኑም ተነግሯል። የየመን ፕሬዝዳንት አመራር ምክር ቤት ሊቀመንበር የሆኑት ራሻድ አልአሊም ድጋፉ የየመን የማገገሚያ መንገድ እንዲሁም ደግሞ የመንግስት ብሔራዊ ተቋማትን የማጠናከርና ደህንነትን ለማጠናከር ደህንነትን ለማስጠበቅ ይውላል ብለዋል። በተጨማሪም የሀገሪቱን ተቋማት መልሶ ግንባታ ለመደገፍ የኑሮ ሁኔታዎችን ለማሻሻልና ኢኮኖሚያዊና ማህበራዊ ልማትን ለማፋጠን እንዲውል ጥሪያቸውንም አቅርበዋል። በመጨረሻም ወደ ጤና መረጃ ጥንቅራችን ስናልፍ ሙስጠፋ መሐመድ ያዘጋጀውን ሀያት ከማል እንደሚከተለው ታቀርበዋለች። በዛሬው የጤና መሰናዷችን ጾም ለጤናችን የሚሰጠውን ጥቅም እንመለከታለን። ጾም ለጤናችን የሚሰጠው ጥቅም በርካታ ነው። አሜሪካን ጆርናል ኦፍ ክሊኒካል ኒውትሪሽን የተሰኘው ድረገጽ ባወጣው ጽሁፍ የረመዳን ጾም ምግብ በሰውነታችን የሚኖረው ሂደት ወይም ሜታቦሊዝም ለውጥ ጤናማ እንዲሆንና ገዳይ የሚባሉ በሽታዎች እንዲቀንሱ አስተዋጽኦ አድርጓል ይላል። ጥናቱ እንደሚጠቁመው የረመዳን ጾም ሰዎች በሳምባ ኮሎሬክታል አሊያም በጡት ካንሰር የሚያዝ እድላቸውን ይቀንሳል ብሏል። ጾም የአእምሮ ተግባርን ያሻሽላል። ምክንያቱም ብሬን ድራይቭ
ኒውሮትሮፊክ ፋክተር የተባለ ፕሮቲን እንዲመረትም ያበረታታል። የተለያዩ ጥናቶች እንደሚያሳዩት ጾም የሰውነት ክብደትን ለመቀነስ አስተማማኝ መንገድ ነው። ለተወሰነ ወይም ለተገደበ ሰዓት መጾም ሰውነታችን ከመደበኛው ጊዜ በበለጠ ፋት ሴሎችን እንዲያቃጥል ይረዳዋል። ጾም ለኢንሱሊን ስስነት ወይም ሴንሲቲቪቲ አሉታዊ ተጽዕኖ አለው። ከማይጾምባቸው ቀኖች በተሻለ ካርቦሃይድሬት ወይም ስኳር እንዲቋቋሙ ይረዳል። ጥናቶች እንደሚያሳዩት ከጾም በኋላ ሴሎች ግሉኮስን ከደም ውስጥ እንዲወስዱ በማድረግ ኢንሱሊን ውጤታማ ተግባር እንዲወጣም ይረዳል። ጾም የእድሜ ዘመናት በጤና የመኖር እድሎን እንደሚጨምርም ይነገራል። ሰዎች በሚያነቡበት በሜዲቴሽንና በዮጋ ስፖርት ጊዜ ከህይወት ጋር ግንኙነት እንዲፈጥሩ ወይም እንዲቆራኙ በማድረግ ጾም ከፍተኛ አስተዋጽኦ ያደርጋል። ጾም ንጹህና የሚያምር ቆዳ እንዲኖረንም ይረዳል። ምክንያቱም ሰውነታችን ለጊዜውም ቢሆን ከምግብ ስልቀጣ እረፍት ስለሚያደርግ የቆጠበውን ጉልበት በሌሎች ስርዓቶች ላይ ለማዋል እድሉን ያገኛል። ጾም መጾም የምግብ ስርዓትን እረፍት እንዲያደርግ ይረዳዋል። ይህም ሜታቦሊዝማችን በተሳካ ሁኔታ ካሎሪን እንዲያቃጥል እድሉን ያገኛል። የምግብ ፍጆታው ደካማ ከሆነ ይህ አጋጣሚ ምግብን ሜታቦሊዝም የማድረግና ፋትን የማቃጠል ችሎታውን ይጨምራል። ጾም በሽታ የመከላከል አቅምንም ይጨምራል። ምክንያቱም በፍሪ ራዲካል የሚደርስን ጉዳት ይቀንሳል። በሰውነት ውስጥ የሚፈጠርን ኢንፍላሜሽንንም ያረጋጋል። እንዲሁም የካንሰር ሴል ምርትን ያስተጓጉላል። ለሰዓቱ ያዘጋጀንላችሁ መረጃ ይሄን ይመስል ነበር። ከመረጃዎቹ ጋር ኢማም መሐመድ ነበርኩ። ሰላም አለይኩም ወራህመቱላሂ ወበረካቱ።